አብዛኞቻችሁ እንግሊዘኛ ለመልመድ ብዙ አመት የሚፈጅባችሁ ነው ይመስላችሁ። ነገር ግን አእምሯችሁን ብቻ ትሪክ በማድረግ በሳምንት ውስጥ ትልቅ የሆነ ለውጥ ማየት ትችላላችሁ። ይሄን ስላችሁ ደግሞ ሳምንቱ ሙሉ ፕራክቲስ አድርጉ ወይም ደግሞ ሳምንቱ ሙሉ መጽሐፍ አንብቡ እያልኳችሁ ሳይሆን በየቀኑ ማድረግ የምትችሏቸውን ትናንሽ የሀቢቶችን አደብ በማድረግ ነው። እነኚህ ሀቢቶችም አዳዲስ ነገሮችን ሳይሆን የምንለምድባቸው ኖርማሊ በየቀኑ ታደርጓቸው ነገሮች ትንሽ ብቻ ሞዲፋይ አድርገናቸው ቋንቋ ላይ በደንብ ኤግዛክት ማድረግ ነው ማለት ነው። ስለዚህም ዛሬ በየቀኑ የምታደርጓቸው ነገሮች ላይ እነኚህን 4 ነገሮች ጨምረንባቸው ኖርማሊ ዴይሊ ቤዝ የምታደርጓቸው ነገሮች ላይ ትንሽ shift ብቻ አድርገንበት ግን ደግሞ ቋንቋውን በደንብ ፕራክቲስ የምታደርጉበት የሚረዳቸው 4 ነገሮች ነው ይዤላችሁ የመጣሁት ማለት ነው። ምክንያቱም የአብዛኞቻችሁ ምክንያት እንግሊዘኛ ያልቻልኩበት ምክንያት ብላችሁ የምትጠሩት ነገር ምንድነው? ፕራክቲስ የማድረግበት ታይም የለኝም ነው አይደለ? ይሄኛው ታይም የሚያስፈልገው ነገር አይደለም። ኖርማሊ በየቀኑ የምታደርጓቸው ሀቢቶች ትንሽ ብቻ shift በማድረግ ግን እንዲህ ብላችሁ ቋንቋው ላይ አፕላይ አድርጋችሁት በጣም በአጭር ጊዜ ውስጥ እንዴት ውጤታማ መሆን እንደምትችሉ ማሳያችሁ ማለት ነው። ይሄንን ሜተድም እዚህ መጥተው ለሚማሩ ተማሪዎቻችን ፕላስ ደግሞ በኦንላይን ለሚማሩ ተማሪዎቻችንም ሁሉም ላይ አፕላይ በማድረግ እነሱ ምንም ሳይታወቃቸው ኤክስትራ ኤፈርት ሳያደርጉ ግን በጣም በአጭር ጊዜ ውስጥ በጣም ትልቅ የሆነ ኢምፕሩቭመንት አይተውበታል። እናንተም ያመጣውላችሁ ለዚህ ነው። because if you apply this on a daily basis በጣም በአጭር ጊዜ ውስጥ በጣም ትልቅ ኢምፕሩቭመንት ታገኙበታላችሁ ማለት ነው። አሁን ወሬ ሳላበዛባችሁ ወደ ዋናው መንገድ ልሂድ። የመጀመሪያውና ዋነኛው አእምሯችሁን ትሪክ ማድረግ የምትችሉበት መንገድ ምንድነው? ቮይስ ሜሴጅ መላክ። ኢማጂን በቀን ውስጥ ከስንት ሰው ጋር ነው በቴክስት ኮሚኒኬት የምታደርጉት? ስፔሻሊ ስራ ላይ ከሆነ ያላችሁት ኦር ደግሞ ቢዚ ከሆናችሁ አብዛኞቻችሁ በቴክስት ነው የምትደራረጉት አይደለ? እንደዚህ ከምታደርጉ ግን ኢማጂን ለዛ ሰው በቮይስ ብትልኩት አንደኛ ነገር መጽሐፍም ከቻላችሁ አብዛኞቻችን ቴክስት የምትደራረገው በአማርኛ ነው ግን በእንግሊዝኛ ኮሚኒኬት የምትደራረግ ከሆነ ፕላስ የሆነ ላይክ ታይም ይኖረናል ማሰብ እንችላለን። ከዚህ ቀጥሎ እንደዚህ ነው ማለት ያለብኝ ከግራመሩ ላይ እንገባለን። ግን ደግሞ ቮይስ ላይ ሲሆን ግን you don't have time to think ቀጥታ ነው እንደመጣለን ነው የምናወራው አይደለ? ለምሳሌ አሁን let me show you ቴክስት ማድረግ ከፈለኩኝ ጓደኛዬ እዚህ ከሌለች ምንድነው ማድረገው? ስልኬን ከፍታለሁ hi how are you how is your day going ነው ከኢዝ በኋላ ነው እንደዚህ ያልኩኝ አስባለሁ አይደለ? ኤዲት አደርገዋለሁ ከላኩ በኋላም ኤዲት ማድረግ እችላለሁ። ስታወሩ ግን ቴክስቱን ትታችሁ ግን ቮይስ ስታደርጉ ግን እንደምትጠላችሁ ነው የምታወሩት። ምንም ታይም there is no time to think እሱ ነው የሚያስፈራችሁ አይደለ? ለምሳሌ አሁን just በቃ ቮይሱን ከፍታችሁ hi how are you what's your plan after work today I want to meet and let's catch up bye አይደለ? እንደዚህ ብትሉ ግን አንደኛ ነገር ፕራክቲስ ያደርጋችሁ ነው። ጓደኛችሁ ላይ ነው ፕራክቲስ ማድረግ ያለባችሁ። የላትልክት ትልቅ ፖዚሽን ላይ ገብታችሁ ሳለክ ሰው ላይ ፕራክቲስ ማድረግ አትችሉም አይደለ? ግን አሁን if you have the community around you ዛ ሰው ላይ በቮይስ ሜሴጅ ፕራክቲስ ማድረግ ትችላላችሁ ማለት ነው። ይሄ ቴክስት መደራረግ የሚሆን ነገር ትተን በየቀኑ የምናደርገው ነገር ስሩ። እንደነገርኳችሁ አዲስ ነገር አልጨምረባችሁም። በየቀኑ የምታደርጉት ነገር ላይ ትንሽ ነው ቼንጅ የምናደርገው አይደለ? ቴክስት የነበረውን ኮሚኒኬሽናችሁ የምናደርጉት ነው ያልኳችሁ ያላችሁት ወደ ቮይስ ቀይሩትና በደንብ ንግግር ነበር የሚያስፈራችሁ እሱን ተጋፈጡት። መጋፈጥ ነው ያለባችሁ አይደለ? ምክንያቱም የሚከብደንን ነገር ሁሌ ላይክ እንዲህ ያየነው አይደለም ማለፍ ያለብን። ፌስ ቱ ፌስ ሆነን ይሄን ነገር ችግሩን መጋፈጥ ነው ያለብን። እሱም ደግሞ በማድረግ ነው ማንችለውን ነገር በማድረግ ማውራት ከሆነ ያቀተን ማውራት መጀመር፣ ጽሁፍ ከሆነ ያቀተን ጽሁፍ መጀመር። ስለዚህ እናንተ most of the time እኔ like እነገጠሙኝ ሰዎች መናገር የሚፈልጉ ሰዎች መናገር የሚከብዳቸው ሰዎች ናቸው ቋንቋው ላይ ያሉ ተማሪዎች ማለት ነው። ስለዚህ መናገር ስለሚከብዳችሁ ቴክስት ማድረጉን ትታችሁ send them a voice message ያንን ሰው በአካል ስታገኙት ከዛ ሰው ጋር በጊዜ ማውራት በጣም ነው የሚቀላችሁ። ምክንያቱም already በቮይስ ላላካላችሁ ምን አይነት pronunciation ምን አይነት accent እንዳላችሁ ያውቃሉ obviously you will not be afraid, you will not be in fear to make mistakes around them እነሱ ጋር የሆነ ልሳት ይችላልው ሊከብደኝ ይችላል ብላችሁ አታስቡም። ኮንፊደንትሊ ማውራት ትችላላችሁ ማለት ነው። ይሄ ደግሞ ቢልድ አፕ አድርጎ በኋላ ፐብሊክ ስፒች ላይ ራሱ ስትወጡ ይሄ ነገር በጣም ፕራክቲስ ላደረጋችሁት እዛ ሰው ላይ ወጥቶ ወይም ደግሞ ስቴጅ ላይ ወጥቶ ለብዙ ሰዎች ማውራት በጣም ይቀላችኋል ማለት ነው። ይሄ አማርኛ ላይ ይሰራል፣ እንግሊዝኛ ላይ ደግሞ ከሆነ ደግሞ መስራት የምትፈልጉት በእንግሊዝኛ ላይ በጣም ይሰራል። ስለዚህ በዚህ መልኩ አእምሯችሁን ትሪክ ማድረግ ትችላላችሁ ማለት ነው። ሁለተኛ ደግሞ አሁንም አእምሯችሁን ትሪክ የምታደርጉበት ወይ ደግሞ ኤኒቲንግ በቴክስት ወይም ደግሞ ውጪ ወጣችሁ የሆነ ታፔላ ላይ ሊሆን ይችላል ኦር ደግሞ ኤኒ ሳይን ላይ ያሉ እንትን ወርዶች አሉ በእንግሊዝኛ እነሱን ጮክ ብሎ ማውራት ኤኒቲንግ በቃ ስልክ ላይም ሊሆን ይችላል ኦር ደግሞ ስራ ላይ ከሆናችሁም ኢሜል ሊሆን ይችላል ቴክስት ሊሆን ይችላል ሌተር ሊሆን ይችላል በውስጣችሁ አታንብቡት። ኦኬ ምክንያቱም ምን ማድረግ ነው የምትፈልጉት እናንተ
ማውራት ነው የምትፈልጉት your main goal is talking አይደለ so ስታወሩ ደግሞ ምንድነው ችግሩ አይምሮአችሁ በአማርኛ ተርጉሞ ከዛ በኋላ አማርኛውን ደግሞ in English ተርጉሞ ነው የሚያመጣላችሁ አይደለ እሱን ለማስቆም ወይም ደግሞ አይምሮአችሁ ሲጀመርም እንግሊዝኛ ጋር familiar እንዲሆን tricked እንዲሆን ማድረግ የምትችሉት whenever you get across with any words in English ጮክብሎ ማውራት ነው I know ድሮ like ማንበብ ላይ the best thing to do is both ማንበብ ተምረናል ድሮ ልጅ እያለ ግን ደግሞ አሁን ላይ ማድረግ ያለባችሁ እናንተ በጣም የሚረዳችሁ ነገር ምንድነው any text ስታዩ ጮክብሎ ማንበብ ነው ለምንድን ይረዳችሁ አልኳችሁ እሱ ነገር አንደኛ ነገር ከዛ ቋንቋ ጋር አእምሮአችሁ familiar ይሆናል እንዴ ብዬ ነው ማነበው እንዴ ብዬ ፕሬዘንት ላድርገው የሚለው ነገር ግራ አይገባችሁ that's one the other one ደግሞ ቴክስት ታነቡ ድራማታይዝ አድርጉት ለምሳሌ የሆነ ቴክስት ታነቡ እነሱ ምን ብለው በምን ወይ ሊያነቡት ይችላሉ ወይም ደግሞ ፊሊንጋቸው ምንድን ነበረ ቶን ጨምሩበት ኢሞሽን ጨምሩበት ከዛም በኋላ ናቹራል ተሆናላችሁ ማውራት ስትጀምሩ ለምሳሌ አሁን ቴክስት ልክላችሁ hey how are you ብዬ ብልክ hey how are you ብላችሁ ለምታነቡታል it's a question so you need to raise your tone so hey how are you ብላችሁ አንብቡት don't አንደኛ ነገር በውስጣችሁ አታንብቡት ፕላስ ደግሞ blend አድርጋችሁ አታንብቡት add some emotion to it emotion ስትጨምሩበት እናንተም በኋላ ቋንቋን በደንብ ችላችሁ መናገር ስትጀምሩ ናቹራል ትሆናላችሁ አሁን ለምሳሌ በጣም obvious difference አለ አይደለ like ጀማሪ እንግሊዝኛ ሲያወራና intermediate የሆነ ሰው ደግሞ native speaker ሲያወሩ native speaker ሲያወሩ በጣም ናቹራል ነው የሆነ ቶናቸው ላይ ይለያል pronunciationናቸው ይለያል they connect words and word can't word አንድ ላይ ያነባሉ ምናምን አይደለ so እኛ ደግሞ ጀማሪ ከሆነን ደግሞ ያን ነገር አናቀው ምናቀው ነገር ምንድነው መጽሐፍ እናነባለን ግራመሩ ላይ ጎበዝነን ህጎቹን እናውቃለን so እንዴ ብዬ ነው እነሱ ጋር ማውራት እንደነሱ ማውራት የምትሉ ከሆነ anything ያላችሁ ነገር እንዳል በመጠቀም ነው so anything ስታገኙ ማንኛውንም ቃል ማንኛውንም አረፍተ ነገር ማንኛውንም phrase በእንግሊዝኛ ተጽፎ ካያችሁ አንብቡት ፕላስ ደግሞ ብላንድ የሆነ አነባነብ ሰው አሁን ለምሳሌ ይሄ ለእናንተ ያዘጋጀሁት ኖት ነው አሁን ለዚህ ቪዲዮ ማለት ነው so አሁን read any English text out loud ብዬ ከማነበው ኢሞሽን ጨምሪበት because this is an order አይደለ read any text out loud ብዬ ስነግራችሁ like order እንደሆነ ኢሞሽን ጨምርኩበት ማለት ነው so እናንተ የምታነቡትን ቴክስት እንዳላይታችሁ what kind of emotion should I add on it ሚለው ነገርን በጣም አይምሮአችሁን ትሪክ ለማድረግ አንደኛው መስመር እሱ ነው ማለት ነው ሶስተኛውና አሁንም አይምሮአችሁን ትሪክ የምታረጉበት ወይ በቀን ውስጥ at least 2 ደቂቃ ወይም 3 ደቂቃ ሎንግ የሆነ እንግሊዘኛ ክሊፖችን መስማት እና በእናንተ ላይፍ ኢንትረስት የሚያደርጋችሁ ለምሳሌ አሁን ስራ ላይ ከሆናችሁ የሆነ ነገር ከከበዳችሁና ጎግል ማድረግ ከፈለጋችሁ ወይ ደግሞ YouTube ላይ if you want to watch tutorial አብዛኛውን ጊዜ actually tutorial በእንግሊዘኛ ነው ስለዚህ እሱ ይጠቅማችኋል ማለት ነው ያ ሰው እንዴ ብሎ ነው የሚያወራው like pronunciation እንዴት ነው አንዱን ቃል ከአንዱ ቃል ጋር አንድ ላይ አድርጎ የሚያነበው የሚለው ነገር ከራሳቸው ከቋንቋ ተናጋሪዎች ወይም ከኔቲቭ ስፒከርስ መማር በጣም ትልቅ ነገር ነው አይምሮአችንም አሁን ለምሳሌ ድሮ ያስተማረን አስተማሪና አሁን ላይ ያለን word pronunciation like በጣም they go together parallel ናቸው ምክንያቱም ያንን ቃል for the first time የምትሰሙት ካስተማራችሁ ነው አይደለ ድሮ አሁን ላይ ብዙ ኤክስፖዠሮች አሉ ድሮ ግን አስተማሪያችን pronunciation ጥሩ ካልነበረ አክሰንቱ ጥሩ ካልነበረ ያ ቃል እንደዛ ነው pronounce የሚደረገው አእምሮአችሁ እንደዛ ነው የሚያቀው ስለዚህ አእምሮአችሁ ውስጥ ያ ነገር ተቀርጾ ይቀመጣል ማለት ነው ስለዚህ ግን ከኔቲቭ ስፒከር ስትማሩ ግን ከራሳቸው ቋንቋው እንዴ ብለው ነው ቃላቱን pronounce የሚያደርጉት እንዴ ብለው ነው ያንን ቃል የጠሩት ይሄንን ከዚህ ጋር አንድ ላይ ሲያነቡት እንዴ ብለው ያነቡት የሚለው ነገር ግን ከራሳቸው ብትማሩ original የሆነ ሪሶርስ ነው የሚኖራችሁ ማለት ነው you don't have አሁን ለምሳሌ ብዙ ጊዜ የሚከብደው ነገር as a teacher አንድ ሰው በwrong way pronounce ያደረገው ከሆነ ያንን ቃል for the first time ያወቀው ካልሆነ ያ መጥፎ የሆነ ልክ ያልሆነ pronunciation አስተዋን ነው እንደ አዲስ pronunciation የምናስተምረው ይሄ ለምንድነው because ድሮ ሲማሩት የነበሩት ትምህርት maybe pronunciation ጥሩ ስላልነበረ ነው አስተማራቸው ይሄ ነገር ግን ሳይኖር እናንተ ከራሳቸው ከኔቲቭ ስፒከር መማር ትችላላችሁ ማለት ነው so that is the benefit ቪዲዮዎችን ማየት or ደግሞ ኦዲዮችን መስማት or ደግሞ ፖድካስቶችን መስማት ይሄም ደግሞ ጥሩ የሚሆንላችሁ አምናት saying በየቀን አዳዲስ ኦዲዮ ባልሰሙ ይመረጣል ለምሳሌ አሁን ለ3 ቀን አንድ ኦዲዮ ብትሰሙ repetition makes perfect አይደለ የሆነን ሰው በጣም የሆነን ነገር ደግመን ስናረጋው ነው perfect ምን ሆኖ አይደለ so በየቀን የተለያየ ኦዲዮ የተለያየ ነገር ከምትሰሙ አንድ ኦዲዮ or አንድ ቪዲዮ for like a week or ደግሞ for 3 days or for 4 days ያንን ነገር እየሰማችሁ pronunciation በደንብ ችላችሁበት እኩል እስክትሉት ድረስ
ደጋግማችሁ ስሙትና ከዛም በኋላ እዛ ላይ እንዳለ ለ2 ደቂቃ ሙሉ ሲባል የነበረው ቃል ለእናንተ አዲስ አይሆንም አእምሯችሁ ያን ነገር ይዞታል ማለት ነው ከዛም በኋላ once you know you've got it በቃ እንዲያዛችሁ በደንብ ሲገባችሁ move to the next audio እንጂ በየቀኑ አዲስ ቪዲዮ አልመክራችሁም ምክንያቱም አንዱን ነገር በደንብ ችላችሁ ጨርሳችሁ ወደ ሌላው መሄድ ያለባችሁ ይሄ ምን አይነት ነገር ነው ስታዲ ከምታረጉ exposure is better than studying ቋንቋ ላይ especially ምክንያቱም አማርኛን አጥንተነው አይደለም የቻልነው በጣም exposure ስለነበረን ነው everybody around us የሚያወራ አማርኛ ስለነበረን የቻልንበት አይደለ so ይሄኛውንም በቀን ውስጥ ትንሽ ጊዜያችሁን ሰውታችሁለት እነኚህ ኦዲዮዎች ላይ እነኚህ ሙቪዎች ላይ ራሳችሁን በጣም ኤክስፖዝድ ብታረጉ ከማጥናት ይልቅ ያኛው more beneficial ይሆናል ለእናንተ Okay the last but not the least አራተኛው ማይንዳችሁን ትሪክ የምታረጉበት ነገር ምንድነው ማታ ራሳችሁን in English ማውራት ሊሆን ይችላል በውስጣችሁ ልታስቡት ትችላላችሁ አውጥታችሁ መናገርም ትችላላችሁ ሁለቱም ቤኔፊት አለው በውስጣችሁ ስታወሩ you can start thinking in English ባለፈው እንደነገርኳችሁ ቋንቋውን ለምዶ በእንግሊዝኛ ማሰብ የጀመራችሁ ቀን በጣም ፍሉዌንሲ በጣም ቅርብ ነው የሚሆንላንተ ጮክ ብላችሁ ስታወሩት ደግሞ በቃ ንግግር የሚባለውን ኮንሰፕት ትረዱታላችሁ ወይም ደግሞ ትለማመዱታላችሁ ማለት ነው so either በውስጣችሁ or ደግሞ ጮክ ብላችሁ ሁለቱም ተመራጭ ነው ለእናንተ ሞር ፎከስ ማድረግ የምትፈልጉበት ኤሪያ ነው ይሄን ዲሳይድ የሚያደርግላችሁ በውስጣችሁም ጮክላችሁም ትችላላችሁ ግን አሁን ለምሳሌ የሆነ ቢዚ ዴይ ከነበራችሁ ወይ ደግሞ ፍሪ ዴይ ከነበራችሁ ደግሞ ፈን ዴይ ከነበራችሁ ያንን ነገር ለራሳችሁ ተርኩለት ለምሳሌ ዛሬ ያረኩትን ነገር ለራሴ ልተርካልኩኝ today I woke up early and then I ate breakfast and then I also took a shower after that I went to school and I learned English and after that I met my friends ይጋልኩኝ እቺ like አንድ ደቂቃ 2 ደቂቃ ይፈጅባችሁም ግን like ሰዓቱ ማጠሩ like ይሄ የምታርጉት ነገር ጥሩ አይደለም ወይም ደግሞ ይሄን ያክል ጥቅም የለውም ማለት አይደለም በጣም ትልቅ ጥቅም ነው ያለው especially በየቀኑ የምታርጉት ነገር ከሆነ ምክንያቱም ማታ መጨረሱት ቀናችሁን በእንግሊዘኛ ነው ማለት ነው imagine ጠዋትም if you start your day with English and if you end your day with English ቀናችሁ ላይ እንዳለ ምታረጉትን ነገር ምታዩትን ነገር ጮክላችሁ ምታነቡ ከሆነ in English ከሆነ ለሰው ምትልኩት voice in English ከሆነ imagine እናንተ ትልቅ ነገር አድርጋችሁ ሳይሆን ምታረጉትን የነበሩትን ነገሮች ትንሽ ቀይራቻቸው ማለት ነው so እነኚህ ትናንሽ ስቴፖች ናቸው በኋላ ፍሉዌንሲ በጣም የሚያስቀርቡልን so the last thing that you will do is ማታ ላይ ራሳችሁን ያረጋችሁትን ነገር ወይም ደግሞ ምን አዲስ ነገር ተፈጠረ ምንድነበር like ቀናችሁ ላይ ስታር የነበረው ነገር ምንድነው what's the highlight of the day what's the highlight of the week የሚለውን ነገር ለራሳችሁ አሁን ምንም ጀጅ የሚያረጋችሁ ሰው የለም ከተጋባችሁ ያለ ሰው የለም ለራሳችሁ ነው እናንተ ብቻ ናችሁ ያላችሁ so there is no room for judgment ምንም judgment የሆነ ነገር የለም so ራሳችሁን ብቻ ስለሆነ የምታገኙት እዛ ጋር ከፈለጋችሁ ድምጽ አታወጡ በውስጣችሁ that will help you to think in English ካልሆነ ደግሞ ጮክ ብላችሁ that will help you speak English በሁለቱም ይሄን ነገር ፕራክቲስ ማድረግ ትችላላችሁ ማለት ነው ስለዚህ እነኚህን 4 ሃቢቶች ወይም 4 ፍሬምወርኮች ኖርማሊ ከምታረጓቸው ነገሮች ጋር አንድ ላይ ብታስኬዷቸው በጣም በቀላሉ አይምራችሁን ትሪክ አድርጋችሁ በሳምንት ውስጥ በጣም ትልቅ ቼንጅ ታገኛላችሁ ማለት ነው ስለዚህ በሳምንት ውስጥ ቼንጅ አገኘውና ላቆመው ሳይሆን ኤቭሪዴይ አድርጓቸው ከዛም በኋላ ፍሉዌንሲ በጣም ወደናንተ ይቀርባል ማለት ነው በአጭር ጊዜ ውስጥ ትልቅ ለውጥ ታመጡበታላችሁ እና ምንኛ ጋር if you want to learn face to face or online or on our website please give us a call bye